አዶናይና ጃኒ አይመቻችሁም፣ ግን ለትሬንድ የታባታችሁ እንዲህ ነው እንጂ መናደድ እንዲህ ነው እንጂ ሆኖ መገ አዶናይ ዱቅ ብሎ ሲያወራ ምናምን ጋዝ ነው የሚለው አይነት አውላሽ አለኝ። አዶናይ እግሩ ላይ ወድቄ ስለ መድኃኒዓለም ቪዲዮ እንስራ ስለ ሶሻል ሚዲያ ላይ ያዙ ልቀቁኝ ቅብጥ ምናምን ቁልት የምትሉ ሰው አዶናይ ወንድሜንም አግኝተሽ አንድ በተጋሩ አንድ አዶናይ ቢዚ ነኝ ብሎ ላሻለ ሰሚት ሰሞኑን ሰሚት ምንድነው እየተፈጠረ ያለው? ከባህላችን ወጣ ያሉ ነገሮች እውነትን እንነጋገር። አዶናይ ሲያወራ ይዘጋል። ደስታዬ ንግግር አይችልም። ውሃ ውስጥ የሚገኘው የሌሎች ሰዎች ላብና ሽንት ነው። አይናችሁ ውስጥ የሚያሽቃብጠው ነገር የለም። ቤታን በጥሩ ሊያት አይ ጃኒ እንደ ጁጄ እንዳረ የተመታች። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም እንግዲህ በወቅታዊና በአነጋጋሪ ጉዳዮች ተመልሰን መተናል። ከእናንተ የሚጠበቀው ይህን ቪዲዮ ስትጀምሩት ላይክ በማድረግና ቪዲዮውን እስከመጨረሻው ማየት ብቻ ነው። ቀጥታ ወደ ቪዲዮ። እንደማይዋደዱ እኔ እርግጠኛ ነበር። አይመቻችሁም፣ ግን ለትሬንድ ለጨዋታ ሲባል ያደርጋል። አዶናይና ጃኒን አያችሁ ሶሻል ሚዲያ ላይ ባዶ ብዙ ሰዎች ፋኒና ሳምሪን አያችሁ ባዶ። እያንዳንዱ የምታመጣ ሶሻል ሚዲያ ላይ ይታወቅልኝ ካላችሁ እንደማትዋደዱ እርግጠኛ። በተአምር አትዋደዱም። የፈለጋችሁትን አስይዛለሁ። ሶሻል ሚዲያ ላይ ያዙ ልቀቁኝ ቅብጥ ምናምን ቁልት የምትሉ ሰዎች ላይፍ አትዋደዱም። እንግዲህ ጃኒና አዶናይ በጣም ብዙ ነገሮች ሲያደርጉ ነበር አንድ ላይ በነበሩበት ታይም ማለት ነው። መቼስ እሱ የሚካድ ሀቅ አይደለም። በዛ ላይም ደግሞ አዶናይ በጣም ብዙ ነገር በማድረግ እንግዲህ ጃኒን በፊት የነበራት ሰዎች ላይ የነበራትን አመለካከት ቀይሮላታልና መጨረሻቸው እንዲህ መሆኑ በጣም ያሳዝናል። እስኪ እዚህ ጋር ደግሞ ሊያሹ ያለችው ነገር አለ፣ አብረን እንስማው። እናት እንኳን አገኘሽ እነ ከሌማ አንቺን ሊያናድዱሽ ነበረ። ዱባይ ላይ እራት በላን፣ ምሳ በላን፣ ቁርስ በላን፣ እንትናልን ብለው አንቺን ሊያናድዱሽ ነበረ። ትልቁ ቦታ ላይ ተገኘሽ። አንቺ ደግሞ ሳይ ደስ ብሎኛል ጋይስ። ምን ሊያሹት እናደዳለች ትቀናለች ብላችሁ ጠብቃችሁ ከሆነ ኔቨር ኤቨር ከዘርም የለም ቅናት ጋይስ። እህቴ ቤታዬ ከመማር ጋር ተገናኘች። አብሮ ቪዲዮ ሰሩ፣ ጨፈሩ፣ ላይቭ ገቡ። ገና ደግሞ ራት ይበላሉ፣ ምሳ ይበላሉ። ምንድን ነበረ ቫኬሽን ይወጣሉ። የታባታችሁ እንዲህ ነው እንጂ መናደድ እንዲህ ነው እንጂ ሆኖ መገኘት። የሀገሬ ልጅ ደስ አላላችሁ? ደስ ብሎናል፣ ደስ አላለንም በሉ። እኔ ግን ትላንት አልተናገርኩም። ምን ብያለሁ? እህቴ ቤታዬ ማንንም አትስሚ፣ ድፈሪ። ቫኬሽን ከመውጣትሽ በፊት መማርንም አዶናይንም ሁሉንም አግኛቸው። እንደው ያበጠው ይፈንዳ። አንቺን ለማናደድ ነው ተገናኛን፣ ጓደኛንም ቤተሰብንም ብለው መልክ የሰሩብሽ። አንቺ ደግሞ አግኝ። ያ ጋይስ የሚያስቀጠቅጥ ነገር ከተገኘች ትቀጠቀጣለች። ማናት እሷ? እናንተ ናችሁ የምታንቧችሩት፣ እኔ አላንቧችርም። ግን ደስ የሚል ነገር ስናይ ደግሞ እናመሰግናለን፣ ቴንኪው እንላለን፣ ጎበዝ እንላለን። የሀገሬ ልጆች አይስዌር ጋድ ደስ አለኝ። ታውቃላችሁ ጌታን ደስ አለኝ። ተናግሬ ቃሌ ሳይደርቅ ያወራሁት ነገር ሳይደርቅ ከአንዳንድ ሆኖ ሳይ እንዴት ደስ እንዳለኝ ጋይስ። እኔ ግን አይገርማችሁም? ግን አይገርማችሁም ወይ? አይገርማችሁም? የኔ ንግግር ግን አይገርማችሁም? የምሬን ነው። ያ በጣም ነው የሚወዳት። አይ ነው ማሪ ለምንድን ነው ሁሉንም አግኝተሽ አዶናይ ነው ያላገኘሽ? ፈርተሽ ነው አይደለ? ፈርተሽ ነው፣ እርግጠኛ ነኝ ፈርተሽ ነው። አንቺ እንደሆነ ኮሜንት ያስጨንቅሻል። አግኙ። አዶናይ ወንድሜንም አግኝተሽ አንድ በተጋሩ አንድ በአማርኛ ዘፈን አንድ በኦሮምኛ ዘፈን ደግሞ ቪዲዮ ሰርተሽ ልቀቂ። የታባታችሁ ይቃጠሉ ጋይስ። ምን ትላላችሁ? ፈጣሪ በልምሽ ነው በለኝ። ፈጣሪ ወይ በልምሽ ነው በለኝ። በልምሽ ነው ኤአይ ነው በለኝ አልኩኝ እኮ ቪዲዮን አዩትና ጋይስ እንደዚህ አድርጌ ኤአይ ነው በለኝ። ጌታዬ ሊያሾ ትላንትና ያልሽው ትክክል አይደለም፣ ውሸት ነው፣ ኤአይ ነው አቀናብሮ ነው በለኝ። አዶናይ እንግዲህ ሊያሾ እያለች ያለችው ባጭሩ ለቤታዩ እንግዲህ ብዙ ሰዎች እሷን ለማስቀናት ብዙ አይነት ሙከራዎች ሲያደርጉ ነበር እና አንቺም እና አዶናይን በማግኘት እንግዲህ ቪዲዮዎች ስሪ እያለቻት ነበር። አዶናይ ቢዚ በመሆኑ ምክንያት ከቤታዩ ጋር ሊገናኙ አልቻሉም። ይሄን ነገር እንግዲህ ስንሰማ ነበር ማለት ነው። ቢዚ ነኝ ብሎ ላሻለ አዶናይ ምንም ቢሆን እኮ በስሱ ያስተውላል። አዶናይ በስሱም ቢሆን ያስተውላል። ፋራ አይደለም፣ ያስተውላል። ምክንያቱም ከሷ ጋር የተጣላ ሰው አብሮ ሆኖ ፉን አይልም። ምንም ቢሆን ማይም አይደለም፣ ሰገጤ አይደለም።
እንዴ አዶናይ ሕፃን ልጅ አረጋችሁት እንዴ? አሁን ምንም ቢሆን ከእንትና ጋር ጥሩ ጊዜ አሳልፏል አይደለ? ከጃኒ ጋር ጥሩ ነገር ካሳለፈ ከእሷ ጋር የተጣላ ሰው ጋር ምንም የሚያሽቃብጠው ነገር የለም ብለሽ ውሰድ። ስለዚህ የሚያሽቃብጠው ነገር የለም። ቤታን በጥሩ ሊያያት አይችልም፣ በታምር አያት። እኔ አሁን ሚስቴን የሚጠላ ጋር ብዘቀዝቀው ነው ደስ የሚለኝ አይደለም ወዳጅ ለሆነው። ይሄ አይደረግም። ካረገውም ባለጌ ነው። አዶናይ ያንን ቢያደርግ እግዚአብሔር ምስክሬ በጣም በጣም የወረደ ማንነት ነው ያለው ብዬ ነው የማስበው። ቢጣላል በቃ የራሱ የሆነ ላይን አለው፣ የራሱ መንገድ አለው። ስለዚህ የማናደድ ቁማር እሱ ቢያደርግ በጣም ቢለያዩስ መሀይም ናችሁ እንዴ? ቢለያዩም አስተሳሰብ መኖር መቻል አለበት። በእውነት ያንን ነው የምለው። እና አንዳንዴ ችግሩ ምንድነው? ሰው አያስተውልም። ድንጋይ ነው፣ መሀይም ነው። በከብት ፎሎወር ስለበዛለት ስማርት የሆነ የሚመስላቸው ሰዎች አሉ። ስማርት የሚመስላቸው ነገሮች አሉ። እንግዲህ እንዳያችሁት ነው አዶናይ ቢዚ ነኝ ብሎ እንግዲህ ከቤታዮ ጋር ሊያደርግ የነበረውን እንትን ትቶታል ማለት ነው። ቤታዮም የሰጠችው ምላሽ እስኪ እዚህ ጋር እንስማ። አዶናይ ላሽ አለኝ። አዶናይ እግሩ ላይ ወድቄ መድኃኒዓለም ቪዲዮ እንስራ ስለው አልሰራም ሄዴ ብሎ ላሽ አለኝ። ወይኔ ከዛ በኋላ ልቤ ተሰብሮ ምናምን ብላችኋለሁ። አምላክ ኖ ከዛ ራሴን አጽናናው። ምን ብዬ እንዳጽናናው ታውቃለሽ? ቤታ አንቺ ኮፌ መስነሽ 11,000 ሰው ማታ ከሀገር ወጣሽ ብሎ ያየሽ ዩኒቨርሲቲ ወረደልሽ። ሰውን ራቤቴ ቀብራለ ስትይ እንቅልፉን ሳይተኛኝ ተንጫጫልሽ። ብቸኛ ፌ መስነሽ ብዬ ለራሴ ነገርኩትኝ። ይሄ ነው ታሪኩ። እግሩ ላይ ወድቄ ብታይ እግሩ ላይ ወድቄ በቃ ተማጽኘው በባክ ብዬ አላሻለኝ። አዶናይ ግን ለምን ደስ ታደርጋለህ? ሰሚት ሰሞኑን ሰሚት ምንድነው እየተፈጠረ ያለው? ከባህላችን ወጣ ያሉ ነገሮች ሰሚት እየተደረጉ ነው የሚሉ ፖስቶች ሶሻል ሚዲያ ላይ ሰሞኑን በዝተዋል እና ይሄን ነገር ቦታው ድረስ ሄጄ በአይኔ ያለው አንዳንድ ሰዎችንም ጠይቃለሁ ብዬ መጥቻለሁ። ማየውን ነገር ማሳያችሁ ነው የሚሆነው። እንግዲህ የብዙ ሰዎች ጥያቄ ስለሆነ አብራችሁኝ ቆዩ። ሰሚት ላይ በጣም ብዙ ጉዳዮች እየተነሱ ነበረ በዚህ ዙሪያ ማለት ነው። እና ሰሚት ላይ ምንድነው እየሆነ ያለው የሚለውንስ ኑቲ በትንሹም ቢሆን ዋናው ችግር ያለው ዋናው አስፋልት ላይ ሳይሆን ገባ ብሎ ነው የሚል ነገር ስለሰማ ወደ ውስጥ ገብቼ ቼክ ለማድረግ ገብቻለሁ። ዋናው አስፋልት ላይ እንግዲህ በጣም ብዙ ቤተሰቦች ልጆቻቸውን ይዘው እንጆ እያደረጉ ነው ያየሁት። ምንም ያየሁት ክፋት የለም። ከውስጥ በኩል ነው ችግሩ ብሎኝ ወደ ውስጥ በኩል ገባ እያልኩ ነው። ምንድነው ቆይ ሰሚት እየተፈጠረ ያለው? አይ እኛ እዚህ ነን። ከኛ የበለጠ የሚያውቀው ሰሚት ነው ያለ አይመስለኝም። ብዙ ሰው ያው ዝም ብሎ ባልታ ዝም ብሎ ስለሚወራ በዚያ ምክንያት ሊሆን ይችላል እንጂ እኔ ያው ማታ ጠዋት 2 ሰዓት ገብቼ ማታ 3 ሰዓት ምናምን ሞተው። አንተ እስከ 3 ሰዓት ነው? ከ3 ሰዓት በኋላ ቢፈጠርስ? አረ ልጆች አሉ፣ ጀለሶቻችን አሉ። ሲጀመር አይንና ጆሮአችን እዚህ ነው ማለት ይችላል። በዚሁ አጋጣሚ እስቲ ጽዮን ህንጻ ላይ ማለትም ከፍየል ቤት ትንሽ ገባ እንዳላችሁ ዲቦራ ትምህርት ቤት አጠገብ ጽዮን ህንጻ 2ኛ ፎቅ ምን እየሰራ እንደሆነ ላሳያችሁ። የዲቦራና የጃኒ ቀድሞ የታቀደ ነው። ሰርፕራይዝ አለኝ፣ የማገናኛችሁ ሰው አለ፣ የሆነ ሰው አገኛለሁ ምናምን ተባብለው ተቀጣጥረው ምን ብለው ጭፍጉቴው ተጫውተውታል። ልክ ያ ነገር በተፈጠረ በ2-3 ቀናቶች ውስጥ እኔም ላገኝ የሚባል ነገር ካለ የሆነ ሰው ካደረገው በኋላ እኔ ካደረኩኝ ኮፒ ፔስት ነው። ሌላ ጊዜ በፈለኩት ጊዜ ሀቅ ስለምናገር ነው፣ ስለማያስችለኝ ነው። እኔ ችግር አለብኝ። ይውደደኝ ይጥላኝ ባናቱ ይተከልማል። ከሀቅ ጎን ግን ቆማለሁ። መውደድ ይቻላል፣ መንጨርጨር ይቻላል፣ ማበድ ይቻላል። በፊት የታቀደ እቅዶች ከሆኑ ኖ ፕሮብለም፣ ችግር የለብኝም። ባየሁት ነገር ግን የታቀደ ምናምን ሳይሆን እኔም ማድረግ እችላለሁ የሚባል ነገር ይመስለኛል። እንደዛ ነው ያየሁት። ያየሁት ነገር እንደዛ ነው። ሌሎቻችሁ የተለየ ሀሳብ የተለየ ነገር አይታችኋል? ይህንን ያየሁትና በጣም ግን ጃኒ ትቻለች ተሳ ባለመናገር ዋና ከዋኛ
በኋላ አይናችሁን ሲያቃጥላችሁ እናንተ የምታስቡት ውሃ ውስጥ ያለው ክሎሪን ነው፣ ላይክ ሌላ ነገር አይደለም ብላችሁ ነው። ግን እሱ አይደለም ጋይስ። ውሃ ውስጥ የሚገኘው የሌሎች ሰዎች ላብና ሽንት ነው አይናችሁ ውስጥ እየገባ የሚያቃጥላችሁ። አይናችሁ እንዲቀላና እንዲያቃጥላችሁ የሚያደርገው ኬሚካል ክሎራሚንስ በመባል ይታወቃል። ክሎራሚንስ ማለት ክሎሪን ሲደመር የሰዎች ላብ፣ ሽንት፣ የቦዲ ኦይል ወይም የሰውነታቸው ቅባት እና ኮዝሜቲክስ እና የሚቀባቡት ነገሮች ናቸው ማለት ነው። ወይኔ ሲጀመር እኔ ዋና አልችልም፣ እንኳንም ያልቻልኩ እኔ መዋኘት አልችልም። ሲጀመር ሌላው ጭራሽ የፐብሊክ ፑል ላይ ይሄ ነገር ብዙ ጊዜ ያጋጥሙኛል። አሪፍ የሚባሉ ቦታዎች እንኳን እንጂ እንደዚህ አይነት ነገሮች ያጋጥሙኝ ነበር። ማለት አይኔን አንዳንዴ በጣም ይቀላል፣ ራስ ምታት ምናምን ነበረብኝና ለምንድን ነው እንደዚህ የሚሆነው? እንደውም እኔ የመሰለኝ ብዙ ጊዜ በቃ አንዳንዴ በጣም 3 4 5 ወራቶችን እንዲ ዋና ዋኝታችሁ ሳታውቁ ምናልባት እንደዛ አይነት ነገር ሊሆን ይችላል ብዬ ነበር ሳስብ የነበረው። ነገር ግን ሌላ ነገር ነው ማለት ነው። እንዳትዋኙ የሚያደርጋችሁን መረጃ ልንገራችሁ። አንድ ዋና ውስጥ ማለት ነው ከ0.01% እስከ 0.05% የሚደርስ የሰዎች ሽንት አለ ጋይስ። እንዳትዋኙ። ጃኒ እንደ ጁጄ እረ የተመታች ሁሉንም ከቤት አስወጣች፣ ታሯሩጣለች ምናምን ላይቭ ምናምን ታስብላለች። በፈጣሪ አንድ እንጂ በጣም ይገርማል። አዶናይን ራሱ ዋጠችው። አስወር አዶናይ ጃኒ ትችላል። እረ እግዚአብሔር ምስክሬ፣ እቺ ፈልፈላ ትችላለች። እረ ጃኒ ትችላል። በመድሃን እውነትን እንነጋገር። አዶናይ ሲያወራ ይዘጋል። ደስታዬ ንግግር አይችልም። እግዚአብሔር ምስክሬ። አዶናይ የሆነ ሰው ትምህርት መስጠት አለበት። አዶናይ እንዲቆጭ ብሎ ሎንግ ኮንቨርሴሽን በፍጹም የሚችል ልጅ አይደለም። ይሄ አጭር ቪዲዮ ምናምን ጎበዝ ነው። ይሄ ዱቅ ብላ አውራ ምናምን ሲባል በመድሃን ያለ ኧረ ወፍ የለም። ምን ከዋሸው ውቀሱኝ። እግዚአብሔር ምስክሬ፣ ከዋሸው ውቀሱኝ። አዶናይ ዱቅ ብሎ ሲያወራ ምናምን ጋዝ ጋዝ ነው የሚለው፣ አይነፋም፣ ምንም አይተም። እንደው የሚሰራቸው ነገሮችን ልደግፉ ምናምን ትችላላችሁ። አንዳንድ አርቲስቶች አሁን ለምሳሌ ሲያወሩ ደስ ይላል፣ አሚን ሲዘፍኑ ደስ ይላሉ። ቁጭ ብለው ሲያወሩ ግን ምናቸውም አይጥም። እና ጃኒሻ ከባድ ሚዛን ነሽ። አረ ሳትናገሪ ስራሽን ትሰሪያለሽ። የተመታሽ የንግግር ልምድ የለውም አዶናይ። እና ጃኒ በቃ አጥለቀለቀችው። ቲክታኩ ምናምን ሙሉን ተቆጣጠረችው። እሷና ዲቦራ ተቆጣጠሩ። በቃ ከዛ የሆነ ይጨንቃል። አንዳንድ ሰው ምንድን ነው መሰላችሁ፣ ውስጣችሁ ኮንፊደንስ ካለ እኔ አሁን ማንም ምንም ቢያደርግ አይሞቀኝ አይበርደኝ። አይ ቲንክ ፍምስናውን ስለቆየውበት ይመስለኛል። አይ በፊትም እንደዛ ነው ለነገሩ። በፊትም እኔ አይሞቀኝ አይበርደኝም። የምታውቁት ነው። የሆነ ሰው የሆነ ነገር ሲያደርግ እኔ የሆነ ነገር ላርግ ብዬ ምናምን ነገር በተአምር አላረገው። I never have that idea። አይመጣልኝም ጨርሶ። ይሄ ሰው እንዲህ ስላረገ እኔም እንዲህ ላርግ የሚል አስተሳሰብ እኔ የለኝም። I never have። ግን በእውነት ባየነው ነገር እዛው በላች እዛው ሞተች የሆነ ነገር እያየው I'm confused። ግራ ገባኝ። ግራ በጣም ገባኝ። እና በጣም ተገርሜ ነው ይሄን የምናገረው። ቤተሰብ የዛሬው ቪዲዮ ይሄንን ይመስል ነበር። እንግዲህ የዚህ ሳምንት አነጋጋሪ ጉዳዮች እነዚህ ይመስሉ ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በአነጋጋሪ ቪዲዮዎች እስክንገናኝ ድረስ